ደግሞ የአዲስ አበባ ዩኒቨርሲቲ ኢኮኖሜትሪክስ 1 ሚድ ኤግዛም ይዤላችሁ መጥቻለሁ። በጣም ጠቃሚ የሆነ ኤግዛም ነው። ሁሉንም ጥያቄዎች ያካተተ ነው ማለት ነው እና በጣም ገራሚ የሆነ ጥያቄዎች ስላሉበት እስከ መጨረሻው ድረስ በመከታተል እንዲሁም ደግሞ ያልተለመዱ ነገሮችም ስላሉ መጨረሻ ላይ እስከ መጨረሻው ድረስ ብትከታተሉኝ ትጠቀሙበታላችሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ቪፒኤን ካላችሁ ስልካችሁ ላይ ቪፒኤን አብርታችሁ ብታዩልኝ በጣም ነው ደስ የሚለኝ። እንደምታደርጉልኝ ደግሞ አልጠራጠርም። ወደ ጥያቄው ከመግባታችን በፊት እንዲሁ ሰብስክራይብ ያላደርጋችሁ ካላችሁ ይሄ ቁም ነገር አዘል የሆኑ ትምህርት አዘል የሆኑ ነገሮች የሚለቀቁበት ዩቲዩብ ቻናል ስለሆነ ሰብስክራይብ በማድረግ ያው አዲስ ነገር ካለ እንዲሁም ደግሞ ቴሌግራም ሊንክ ዲስክሪፕሽን ላይ ያለላችሁ እዛ በመግባት ቴሌግራም ግሩፕ ላይ በመግባት የተለያዩ ዩኒቨርሲቲዎች በቴሌግራም ላይ ስለሚገኙ ተማሪዎች ስለሚገኙ እርስ በርሳችሁ ተረዳዱ፣ አንድ ላይ እየገባችሁ ማለት ነው። ያንን አድርጉ። እንዲሁም ደግሞ ሰብስክራይብ እና ሼር እና ላይክ እንዳይረሳ። ወደ ዕለቱ ጥያቄ እንገባለን ማለት ነው። ሁለት አይነት ፓርት አለው፣ ሾርት አንሰር እና እንዲሁም ደግሞ ወርክአውት ፕሮብለም አሉት ማለት ነው። ኦኬ የመጀመሪያው ሾርት አንሰሩን ስንጀምር አንደኛ ጥያቄ ዲፈረንሺየት ቢትዊን ዲተርሚኒስቲክ ኦር ኤግዛክት ኤንድ ስቶቻስቲክ ሪሌሽንሽፕ መካከል ያለው ልዩነት ምንድን ነው የሚለን። ሁለተኛው ደግሞ ኤክስፕሌን ዘ ኮንዲሽን አንደር ዊች ኦኤልኤስ ኢዝ ዘ ቤስት ሊኒየር አምቢያዝድ ኤስቲሜተር ወይም ደግሞ ብሉ የሚሆነው መቼ ነው፣ በምን አይነት ኮንዲሽን ነው ይለናል። እና ሃው ዱ ዚስ ኮንዲሽን ዲፈር ፍሮም ዞስ ሪኳየርድ ፎር ማክሲመም ላይክሊሁድ ኤስቲሜሽን ቱ ቢ ኤፊሽንት ይለናል ማለት ነው። ስለዚህ ይሄ ሁለቱ ጥያቄ አለ። የመጀመሪያው ዲተርሚኒስቲክ እና ስቶቻስቲክ ሪሌሽንሽፕን ዲፋይን ማድረግ ነው። ሁለተኛው ደግሞ ኦኤልኤስ በምን አይነት ኮንዲሽን ነው አምቢያዝድ ኤስቲሜተር ወይም ደግሞ ቤስት ሊኒየር አምቢያዝድ ኤስቲሜተር ወይም ብሉ የሚለውን ካራክተር የሚይዘው ይለናል። እና ደግሞ በምን አይነት ኮንዲሽን ነው ዲፈር ፍሮም ዘ ሪኳየርድ ፎር ማክሲመም ላይክሊሁድ ኤስቲሜሽን የምንለው ስላለ ኤፊሽንሲው በምን አይነት መልኩ ነው ከሱ የሚለየው የሚለውን እናያለን። ሶስተኛው ጥያቄ ኤክስፕሌን ሃው ቱ ኢንተርፕሬት ዘ ኮፊሽንት ቢ1 ኢንዲስ ጊቭን ሞዴል ማለት ነው። ጊቭናችን ምንድን ነው? ዋይ ኢዝ ኢኳልስ ቱ ቢ ኖት ፕላስ ቢ1 ታይምስ ላን ኤክስ ፕላስ ኤአይ ነው። በዚህ ላይ የዚች የቢ1 ፋንታ ወይም ደግሞ ኢንተርፕሬቴሽን ምንድን ነው ሊሆን የሚችለው? ስፔሻሊ ደግሞ ዋት ዳዝ 1% ኢንክሪዝ ኢን ኤክስ ኢምፕላይ ዘ ኤክስፔክትድ ቫሊዩ ኦፍ ዋይ ላይ ምንድን ነው ሊያሳየን የሚችለው የሚለውን ሶስቱን ጥያቄዎች በአንድ ላይ ሰርቼ አስቀምጬላችኋለሁ። እሱን እናያለን ማለት ነው። ኦኬ እንግዲህ ባልኳችሁ መሰረት እዚህ ጋር የመጀመሪያው ጥያቄ አለ። ዲተርሚኒስቲክ ቨርሰስ ስቶቻስቲክ ሪሌሽንሽፕ ምንድን ነው የሚለውን እናያለን። ዲተርሚኒስቲክ ወይም ደግሞ ኤግዛክት ሪሌሽንሽፕ ማለት ዋይ ኢዝ ኤግዛክትሊ ዲተርማይንድ ባይ ኤክስ ማለት ነው ስሩ ናውን ፈንክሽን። አንድ በታወቀ ፈንክሽን በኤክስ በትክክለኛ መንገድ ዲተርማይን የምትደረግ ከሆነ ዋይ ዛት ኢዝ ኮልድ ዲተርሚኒስቲክ ወይም ደግሞ ኤግዛክት ሪሌሽንሽፕ እንለዋለን ማለት ነው። ይሄን ማን ያካትታል? ኢኮኖሚካል ሪሌሽንሽፕ እና ማቴማቲካል ሪሌሽንሽፖችን ያካትታል። ኤፍ ኦፍ ዋይ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ ከሆነ ለምሳሌ ዜር ኢዝ ኖ ራንደምነስ ወይም ደግሞ ኢረር የሚባል ራንደም ተርም የለም ማለት ነው። ዲተርሚኒስቲክ ወይም ደግሞ ኤግዛክት ላይ ኢፍ ዩ ጊቭን ኤክስ ከተሰጣችሁ ዩ ኖ ዋይ ኤግዛክትሊ ማለት ነው። ኤክስ ከተሰጣችሁ ዋይን ኤግዛክትሊ ያለምንም ጥርጥር ታቋታላችሁ ማለት ነው። በት ዋት አባውት ስቶቻስቲክ ስንል ግን ዘ ሪሌሽንሽፕ ኢንክሉድስ ራንደም ኢረር ተርምን የያዘ ነው። ያ ማለት ዋይ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ ነበር እዚህ ጋር። ነገር ግን እዚህ ጋር ማን ይጨምራል? ኢረር ተርምን ይጨምራል ወይም ደግሞ ራንደምነስን ይጨምራል ማለት ነው። ኢቭን ኖዊንግ ኤክስን በትክክል እንኳን ብታውቁት ዋይ ኢዝ ኦንሊ ፕሪዲክቴብል ኢን ኤክስፔክቴሽን ቢኮዝ ኢ ኢዝ ራንደም ስለሆነች ኢረራችን ራንደም ስለሆነ በትክክል እንኳን ኤክስን ብታውቁት እዚህ ጋር ዋይን የምታውቁበት መንገድ ምን ሊሆን ነው የሚችለው? ፕሪዲክቴብል ሊሆን ነው የሚችለው ወይም ደግሞ ግምታዊ ነው ሊሆን የሚችለው እንጂ ትሩ የሆነ ቫልዩ ልታውቋችሉም ሰርቴን ሆናችሁ ማን ስቶቻስቲክ ሆነ ማለት ነው። ይሄኛው ደግሞ ኢን ስታቲስቲክስ ኦር ኢኮኖሚክስ ዊ ዩዝ ስታቲስቲካል ሞዴል ቢኮዝ ዳታ ኮንቴን ስቶቻስቲክ ሞዴልን ነው የምንጠቀመው። በኢኮኖሚስትና በስታቲስቲካልና በኢኮኖሜትሪክሺያኖች ስቶቻስቲክ ሞዴል የተለመደ ነው። ምክንያቱም ዳታው ምን ሊሆን ይችላል? ኖይዝ ሊሆን ይችላል፣ ኦሚትድ ፋክተር ሊኖረው ይችላል፣ ሜዠርመንት ኤረር ሊኖረው ይችላል። እነኚህ ስህተቶች ሊኖሩ ስለሚችሉ ምን እንጠቀማለን? ስቶቻስቲክ ቫሪያብል ወይም ደግሞ ስቶቻስቲክ ሞዴል እንጠቀማለን። ዘ ዲፈረንስ ቢትዊን ቱ ምንድነው ማለት ነው? ልክ አሁን ያየነውን የመሰለ ነው ማለት ነው። ሁለተኛው ጥያቄ
በምን አይነት ኮንዲሽን ነው ኦኤልኤስ ኤስቲሜተር ብሉ የሚሆነው ነው የሚለን and how they differ from maximum likelihood estimation efficiency. So OLS is blue based linear unbiased estimator ማለት ነው ሲተነተን under the Gauss Markov assumption ምንድን ነው የሚለን ጊውስ ማርኮቭ አሰምሽን እንግዲህ ዩኒት 2 ላይ እንዳለው ማለት ነው። ሶ እዚህ ላይ ግን ጥያቄ ስሰራ ብቻ ከሆነ ሚድ ብቻ ከሆነ ያያችሁት ሌሰኑ ስለተሰራ ገብታችሁ በዚህ ቻናል ላይ ገብታችሁ ማየት ትችላላችሁ፣ ታተርፉበታላችሁ አም ሹር ማለት ነው። ሶ የመጀመሪያው ኮንዲሽን ሊኒየሪቲ ኢን ፓራሜትርስ ማለት ነው። ሊኒየሪቲ ኢን ፓራሜትር ዘ ሞዴል ኢዝ ሊኒየር ኢን ኮፊሽንት። ፓራሜትሮቹ እነማን ናቸው? ቢኖት እና ቢዋን ማለት ነው። ሶ እነኚህ ፓራሜትር ናቸው። እነኚህ ኤክስፕላናቶሪ ኤክስ ደግሞ ኤክስፕላናቶሪ ቫሪያብል ነው። ዩ ደግሞ ራንደም ተርም ወይም ደግሞ ኢረር ነው ማለት ነው። ስለዚህ እነኚህ ፓራሜትሮች ሊኒየር መሆን አለባቸው። ማባዛት በሌላ ቫሪያብል መባዛትም መካፈልም የለባቸውም ማለት ነው። ሶ ይሄ ሊኒየሪቲ ነው አንዱ ብሎ የሚያሰኘው ማለት ነው። ሁለተኛው ራንደም ሳምፕሊንግ ኦብዘርቬሽን አር አይዴንቲካል ኢንዲፔንደንትሊ አይዴንቲካል ዲስትሪቢዩሽን ነው ያለው። ማለት በቫሪያብሎቹ መካከል ምንም አይነት ሪሌሽንሽፕ ወይም ደግሞ አንዱ ቫሪያብል ሌላኛውን ቫሪያብል አፌክት አያደርገውም። ለምሳሌ ቢኖት ቢሃት ኖት ቢ ዋንን አፌክት አያደርገውም። ኢረር ተርም ዋን ኢረር ተርምቱን አፌክት አያደርገውም። ዛት ኢዝ ኢንዲፔንደንትነቱን ያሳየናል። እንዲሁም ደግሞ ኢንዲፔንደንት ኤንድ ኢንዲፔንደንስሊ ዲስትሪቢዩሽን ነው አይደለ? ሶ አይዴንቲካል ናቸው፣ ዲስትሪቢዩሽናቸው አይዴንቲካል ይለናል። አንዷ አይ ደግሞ አይዴንቲካል ነች። ሶ አይዴንቲካሊ ነው ዲስትሪቢዩሽናቸው፣ ወይ ኖርማል ነው ወይ ደግሞ ፖዚነስም ከሆነ ፖዚነስ ነው ማለት ነው። ስለዚህ የኤረሮቹም የቫሪያብሎቹም ዲስትሪቢዩሽናቸው ኖርማል ነው ማለት ነው። አትሊስት ራንደም ሳምፕሎቹ እንኳን ምን መሆን አለባቸው? ራንደም ሳምፕል ማለት ኢረር ዋን እና ኢረር ቱ እያልን የምንሄዳቸው። ስለዚህ በኢረሮቹ መካከል ኢንዲፔንደንስ እና አይዴንቲካል የሆነ ዲስትሪቢዩሽን አላቸው ነው የሚለን። ኖ ፐርፌክት መልቲኮሊኒየሪቲ ሪግረሰር ሚንስ ኤክስፕላናቶር ማለት ነው። ኤክስፕላናቶር ሚንስ ኤክሶች ማለት ነው። ኤክስ ዋን ኤክስ ቱ ወይም ደግሞ ኢንዲፐንደንት ቫሪያብሉ ማለት ነው። አር ኖት ኤግዛክት ሊኒየር ኮምቢኔሽንስ። ነገር ግን ሪግረሰር ኤግዛክትሊ ሊኒየር ኮምቢኔሽን ላይሆን ይችላል ማለት ነው። ኖ ፐርፌክትሊ መልቲኮሊኒየሪቲ ይሄም አንዱ ባህሪው ነው። ሌላኛው ዜሮ ኮንዲሽን ሚን ወይም ደግሞ ኤግዞጂኒቲ የሚለው ዜሮ ኮንዲሽን ሚን ማለት ኤክስፔክትድ ኦፍ ኤኒ ኢረር አይ የእያንዳንዱ ኢረር አይ ኤክስፔክትድ ምንድን ነው? ቫሪያንስ ነው። ሚኑ ዜሮ ነው። ሶ ዜሮ ኮንዲሽናል ሚን አለ ማለት ነው። ሆሞስካድሲቲ ሌላኛው ኮንዲሽን ሲሆን ሆሞስካድሲቲ የሚያወራው አባውት ኮንስታንት ቫሪያንስ ነው። ያ ማለት ቫሪያንስ ኦፍ ዩአይ አይ የምታመለክተው አይ ኢዝ ኢኳልስ ቱ 1 2 3 እስከ ኤን ድረስ ማለት ነው። አይ የፈለገውን ብታረግም ሶ ቫሪያንስ ኦፍ ዩአይ ጊቭን ኤክስ ቫልዩ ተሰጥቶን ሶ ቫሪያንሳቸው ምንድነው? ሲግማ ስኩዌር ነው ወይም ደግሞ ፖፑሌሽን ቫሪያንስ ነው ማለት ነው። ሶ ምንድነው? ሆሞስካድሲቲ ማለት ኮንስታንት ቫሪያንስ አላቸው በኤረሮች መካከል የሁሉም ኤረር ቫሪያንስ ዘሴም ነው ማለት ነው። ኤንድ ኖ ሴሪያል ኮሪሌሽን ቢትዊን ዘም ኮቫሪያንሳቸው ምን ነው? ኮቫሪያንስ ኦፍ ዩአይዎች ዜሮ ነው። ምንም አይነት ሴሪያል ኮሪሌሽን የላቸውም ማለት ነው። አንደር ዚስ ኦኤልኤስ ሃዝ ዘ ስሞለስት ቫሪያንስ አመንግ ኦል ሊኒየር አምቢያስድ ኤስቲሜተር ብለን መግለጽ እንችላለን። በምን? በእነኚህ ኮንዲሽንድ ፕሮፐርቲዎች ማለት ነው። ኦኬ ዲፈረንስ ፍሮም ከማክሲመም ላይክሊሁድ ኤስቲሜተር ኤፊሽንሲ የሚለየው በምንድን ነው? ሶ ማክሲመም ላይክሊሁድ ኤፊሽንሲ ሪኳየር ፉል ዲስትሪቢዩሽናል አሰምሽን ያስፈልገዋል። ትክክለኛ የሆነ ፉል ዲስትሪቢዩሽናል አሰምሽን ያስፈልገዋል። ኮመንሊ ማን ዲስትሪቢዩሽን ነው የሚጠቀመው? ማክሲመም ላይክሊሁድ በማን ነው የሰራሁት? እኔም እዛ ሰርቼላችኋለሁ ቲቶር ላይ። እናንተም በምንድን ነው የምትሰሩት? በኖርማል ዲስትሪቢዩሽን አይደለ? ኖርማሊ ዲስትሪቢዩሽን ወይም ደግሞ ኖርማል ኢረር ኢፍ ኢረርስ ኖርማል ዲስትሪቢዩትድ ካለው ዘ ኦኤልኤስ ኤስቲሜተር ኢኳልስ ዘ ማክሲመም ላይክሊሁድ ኤስቲሜሽን። ሶ ኖርማሊ ዲስትሪቢዩት የሚሆን ከሆነ ኤረሩ ኦኤልኤስ ኤስቲሜተሩ ከኤምኤልኢ ጋር ዘ ሴም ሊሆን ይችላል። ኤንድ ኢዝ ኢንፋናይት ወይም ደግሞ ኢንፋናይት ሳምፕልስ ኤፊሽንት ኢን ዘ ክላስ ኦፍ ኦል አንቢያዝድ ሊሆን ይችላል። ኤንድ ኢቭን ኦል ኮንሲስተንት ቫሪያንስም ሊኖረው ይችላል ማለት ነው። ነገር ግን ኢን ኮንትራስት
ጊዩስ ማርኮቭ ኒድስ ኦንሊ ሰከንድ ሙቭመንት አሰምሽን ብቻ ነው የሚያስፈልገው። ያ ማለት ኖ ኖርማሊቲ አሰምሽን። ሰከንድ ሙቭመንት አሰምሽን ምንድን ነው? ኤክስፔክትድ ኦፍ ዩአይ ኢዝ ኢኳልስ ቱ 0፣ ኤክስፔክትድ ኦፍ ዩአይ ኤክስ አይ ኢዝ ኢኳልስ ቱ 0 የሚሉት ሙቭመንት አሰምሽኖች ብቻ ናቸው እንጂ የሚያስፈልጉት ምንም አይነት ኖርማሊቲ አሰምሽን ወይም ደግሞ አሰምሽኖች ሌላ አሰምሽን አያስፈልገውም ማለት ነው። ሶ ማክሲመም ላይክሊሁድ ኤስቲሜተር ኤፊሽንሲ ኢዝ ስትሮንገር ነው በት ኒድ ስትሮንግ አሰምሽን ያስፈልገዋል። ኮሬክት ላይክሊሁድ ሊሆን ይገባዋል ማለት ነው። ስለዚህ በተለይ ለሊኒየር ሲምፕል ሪግሬሽን ሜተድ ማንን ብንጠቀም አሪፍ ነው? ኦኤልኤስ ኤስቲሜተርን ብንጠቀም አሪፍ ነው። አምቢያዝድነሱ የተሻለ ስለሆነ ማለት ነው። ኦኬ ሶስተኛው ኢን ዚስ ሞዴል ዘ ኮፊሽንት ቢ1 ምን ነበር የተሰጠን? ዋይ አይ ኢዝ ኢኳልስ ቱ ቢ ኖት ፕላስ ቢ1 ላን ኤክስ ፕላስ ኢአይ አይደለ? ሶ ኢን ዚስ ሞዴል ቢ1 ምንድን ነው የሚገልጽልን ነው። ሞዴሉን ካስታወስኳችሁ ኢን ዚስ ሞዴል ዘ ኮፊሽንት ቢ1 ሜዠርስ ሃው ዘ ኤክስፔክትድ ቫልዩ ኦፍ ዋይ ቼንጅስ ዌን ኤክስ ቼንጅ ባይ አ ፐርሰንቴጅ አማውንት ማለት ነው። ለምንድን ነው ፐርሰንቴጅ የሆነው ብላችሁ አትጠይቁኝም። ሶ ፐርሰንቴጅ የሆነው ለምንድን ነው? ዋን ሳይድ ምንድን ነው የሚለን? ቢ1 ላን ኤክስ የሚላለው አይደለ? ስለዚህ ናቹራል ሎጋሪዝም ካለ ዋን ሳይድ የሚሆን ቱ ሳይድ የሚሆን ናቹራል ሎጋሪዝም ካለ ምንድነው ኢንተርምስ ኦፍ ፐርሰንቴጅ ነው የምንገልጸው። አዘርዋይዝ ኖርማሊ ሊኒየር የሆነ ዲስትሪቢዩሽን ከተሰጠን ግን በዩኒት መግለጽ እንችላለን። ነገር ግን እዚህ ጋር ናቹራል ሎጋሪዝም ስላለ በፐርሰንቴጅ እንገልጻለን ማለት ነው። ቢኮዝ ዘ ሞዴል ዩዝስ ናቹራል ሎጋሪዝም ኦፍ ኤክስ a small percentage change in x corresponding to a change in ln x ማለት ነው። therefore a 1% increase in x that is increasing x by 0.01 of its value ያ ማለት 1% ማለት 1 ሲካፈል ለመቶ ማለት ነው። ስለዚህ 0.01 value leads to an approximate change of b1 times 0.1 ዩኒት ወይም ደግሞ ቢ1% ያህል ይጨምራል ማለት ነው። ይጨምራል in this expected value of y በዚህ ይጨምራል። ስለዚህ እዚህ ጋር ሲገልጹ ግን ኦን አቨሬጅ ነው y የሚገለጸው። ይጨምራል የምንለው ኦን አቨሬጅ ነው፣ ኤክስፔክትዳችንን ነው፣ ኤግዛክትሊውን ስላልሆነ ማለት ነው። ኦኬ ስለዚህ ኦን አቨሬጅ እንዳይረሳ። in simple word b1 tells us how much y is expected to increase or decrease when x increased by 1% ማለት ነው። ይሄንን ነው የሚገልጽልን ቢብላችሁ መመለስ ትችላላችሁ ማለት ነው። ኦኬ ወደ ሰከንድ ፓርቱ ወይም ደግሞ ወርክአውት ፓርት ነው የምንሄደው። እስኪ ጥያቄውን አይተነው እንመለስ ማለት ነው። እሺ ተማሪዎች እዚህ ጋር ወርክአውት ፓርት ላይ እንግዲህ ሁለት ፓርት ነው ያለው ብያቸው ነበረ። ወርክአውት ፓርት አለ። ኢን ዘ ሞዴል ዋይ አይ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ኤክስ አይ ፕላስ ኢ አይ ተሰጥቶናል። አይ ከአንድ እስከ ኤን ድረስ ቢሄድ አለ። ሳምፕሉ 200 ነው። ስለዚህ ኤናችን ስንት ሆነ ማለት ነው? 200 ተሰጠን። ሶ የተሰጠን በጣም ለየት ያለ ነገር ስለሆነ በጣም ጥንቃቄ ልታደርጉበት ይገባል ማለት ነው። ምክንያቱም ፎርሙላ ሸምድዳችሁ መታችሁ ፎርሙላውን እንዴት መጣ የሚለውን ፕሩፉን ምናምን ካላያችሁ፣ በሌላ በምን አይነት ፎርም ሊሰራ ይችላል የሚለውን ካላያችሁ አስቸጋሪ ስለሆነ እሱንም ሌሰን ላይ በጣም በአሪፍ ሁኔታ ስለሰራውላችሁ ሄዳችሁ ማየት ትችላላችሁ። ሶ እዚህ ጋር አሁን የተሰጠን ሁሉም ካፒታሎች ናቸው። ስሞል የሚባል ነገር የለም። ስለዚህ ሰሜሽን ኦፍ ኤክስ አይ ዋይ አይ ካፒታል ናቸው 5627፣ ሰሜሽን ኦፍ ኤክስ አይ ስኩዌር 2751፣ ሰሜሽን ኦፍ ኤክስ አይ 740፣ ሰሜሽን ኦፍ ዋይ አይ ስኩዌር 11642፣ ሰሜሽን ኦፍ ዋይ አይ ደግሞ 1524 ማለት ነው 24። ሶ ሁሉም ካፒታል ናቸው ብያችኋለሁ አይደለ? ስለዚህ አሁን እያጣጣምን ለተጠየቅነው ጥያቄ መልስ እንፈጥራለን ማለት ነው። ስለዚህ የመጀመሪያው ኦኤልኤስ ኤስቲሜት ፎር ዘ አንናውን ትሩ ፖፑሌሽን ፓራሜትርስ አልፋ እና ቤታ ትሩ ፖፑሌሽን ፓራሜትርን ፈልጉና ያ ማለት የአልፋና የቤታ ትሩ ፖፑሌሽን ፓራሜትር እነኚህ ሲሆኑ የእነሱን ኤስቲሜተር ፈልጉ ነው። የእነሱ ኤስቲሜተር ማን ነው? የአልፋ አልፋሃት ነው፣ የቤታ ደግሞ ቤታሃት ነው። እነኚህን ሁለቱን ፈልጉና ኢንተርፕሬት አድርጓቸው ቫልዩዋቸውን። ኦኬ ሁለተኛው ኮምፒውት ስታንዳርድ ኤረር ኦፍ ኦኤልኤስ ኤስቲሜተር። ኮምፒውት ስታንዳርድ ኤረር ኦፍ ኦኤልኤስ ኤስቲሜተር። ኦኤልኤስ ኤስቲሜተር ነው ማናቸው? አልፋሃት እና ቤታሃት። ስለዚህ የእነኚህን ምን ስታንዳርድ ኢረር ኦፍ አልፋሃት እና ቤታሃት ማለት ነው የሁለቱንም። ስለዚህ እነሱንም የምናይ ይሆናል። ፋይንድ ዘ ኮቫሪያንስ ቢትዊን ኦኤልኤስ ኤስቲሜተር። አሁንም ኮቫሪያንስ ቢትዊን ማን? አልፋሃት እና ቤታሃት ማለት ነው።
ቤታ ሀት። ስለዚህ ይህንንም የምናይ ይሆናል ማለት ነው። ኦኬ ሌላም ጥያቄዎች አሉ። ነገር ግን ተመልሼ ማንበቤ ስለማይቀር አንዴ ላንብብላችሁና ካስታወሳችሁት እሰዬ፣ ግን ጥያቄው ላይ እዛ የሆነ ፓርቱን ስለገለጽኩት እነግራችኋለሁ። በዛው እንቀጥላለን፣ መመለስ ያስፈልገኝ ማለት ነው። ኦኬ ዲ ላይ ደግሞ 95% ሌቭል ኦፍ ኮንፊደንስ ኢንተርቫል ገንቡ ወይም ደግሞ ኮንስትራክት አድርጉ ነው የሚለን። ለማ ለአናውን ትሩ ፖፑሌሽን ፓራሜትር ኤንድ ኢንተርፕሬቲቭ ሪዛልት። አሁንም ኢንተርፕሬቴሽን አለው። ስለዚህ አናውን ትሩ ፖፑሌሽን ፓራሜትር ማን ናቸው? አልፋ ሀት እና ቤታ ሀት ማለት ነው። ኤንድ ቴስት ዘ ሃይፖቴሲስ ዛት ኤክስ ኢዝ ኖት አሶሲየትድ ዊዝ ዋይ። ቴስት አድርጉ እነማን? በኮንስትራንት ባረጋችሁት ኮንፊደንስ ኢንተርቫል ተጠቅማችሁ ትሩ ፖፑሌሽን ፓራሜትሮቹን ቴስት አድርጉ። ነል ሃይፖቴሲሱ ምን ተሰጥቶናል? ኤክስ ኢዝ ኖት አሶሲየትድ ዊዝ ዋይ። ይችን በደንብ ተመልከቷት። ኤክስ ኢዝ ኖት አሶሲየትድ ዊዝ ዋይ ማለት ኤች ኖቱ ምንድን ነው ማለት ነው? ቤታ ኮፊሽንት አይደለ? የኤክስ ኮፊሽንት ቤታ አይደለ? ቤታ ዋን እዚህ ኳልስቱ ዜሮ ነው ማለት ነው። ያ ማለት ኤክስ ኢዝ ኖት አሶሲየትድ ዊዝ ዋይ ማለት ነው። ምክንያቱም ዜሮ ሲባዛ በኤክስ ዜሮ ስለሚሆን ኤክስ የለም ለማለት ነው። ስለዚህ ኤች ኖቱ በዚህ መልኩ ይሰጠናል። እዛ በደንብ ሰርቼ የላችኋለሁ። ሌላው አር ስኩዌርን ፈልጉ፣ አጀስትድ አር ስኩዌርን ፈልጉ። ከዚያ በኋላ ኢንተርፕሬት አድርጉት ውጤታችሁን። ከዚያ ዩር ፕሮብለም ዋት አር ዘ ፕሮብለም አሶሲየትድ ዊዝ ዩዚንግ አር ስኩዌር ይለናል። ጂ ላይ 95% ኮንፊደንስ ኢንተርቫል አለ። ለሱ ሚን እና ኢንዲቪዥዋል ፕሪዲክሽን ስሩ። መቼ? ፕሪዲክሽን ማለት ፊቸር ቫሊዩ ማለት ነው። ፊቸር ቫሊዩ ኦፍ ኤክስ ስንት ተሰጥቶናል? 10 ተሰጥቶናል። ከዚያ በኋላ ማንኛው ነው ሞር ፕሪሳይስ? ዋይ ይለናል ማለት ነው። ለምን? እነኚህን ሁሉ ጥያቄዎች የምንመልስ ይሆናል ማለት ነው። ኦኬ እሺ ተማሪዎች እዚህ ጋር አንድ ባንድ ጊቭናችንን አውጥቼላችኋለሁ ማለት ነው። እዚህ ጋር እንደምታዩት ምን ተሰጥቶናል? ጊቭን አለ። ይሄ ሞዴላችን አለ በኢኩዌሽኑ ማለት ነው። ከዚያ ይሄው ሰሜሽን ኦፍ ኤክስ ዋይ አይ 5627 አምጥቻለሁ። ሰሜሽን ኦፍ ኤክስ አይ ስኩዌር 2751 ከላይ ያወረድኩት ማለት ነው። ሰሜሽን ኦፍ ኤክስ አይ 740፣ ሰሜሽን ኦፍ ዋይ አይ ስኩዌር 11642፣ ሰሜሽን ኦፍ ዋይ አይ 1520፣ ኤን 200 ማለት ነው። ኤን 200። ስለዚህ አሁን ምን እንፈልጋለን? ፋይንድ አልፋ ሀት ኤንድ ቤታ ሀት ማለት ነው። ስለዚህ አልፋ ሀት እና ቤታ ሀትን ለመፈለግ አልፋ ሀት ፎርሙላ ማን ነው? አልፋ ሀት እዚህ ኳሱ ዋይ ሚን ማይነስ ቢ ሀት ታይምስ ኤክስ ሚን። ይሄንንም ተፈለጋችሁ ሌሰኑን ሄዳችሁ ማየት ነው ማለት ነው። ፎርሙላው ከየት መጣ ካላችሁ ኦኤልኤስ ኤስቲሜተር ላይ ፕሩፍ አድርጌ አምጥቻለሁ ይሄንን ፎርሙላ ማለት ነው። አሁን አልፋ ሀትን ለማግኘት ዋይ ሚን ያስፈልጋል፣ ኤክስ ሚን ያስፈልጋል፣ ቢ ሀት ያስፈልጋል። ነገር ግን ዋይ ሚን የለንም፣ ኤክስ ሚን የለንም፣ ቢ ሀትም የለንም። ታዲያ ከየት እናንጣቸው? ኦኬ እንዴት እናገኝ መሰላችሁ? ምን እናደርጋለን? አልፋ ሀትን ለመስራት መጀመሪያ ዋይ ሚንን እንስራ። ዋይ ሚን ማለት ዋይ ሚን ከታይ ክላስ ጀምረን እንደምናውቀው እንግዲህ ዋይ ሚን ኢዝ ኢኳልስ ቱ ሰሜሽን ኦፍ ዋይ አይ ዋዮች ተሰብስበው ሲካፈሉ ለቶታል ነምበር ኦፍ ዋይ ማለት ነው አይደለ? ስለዚህ ለኤን ማለት ነው። ስለዚህ ስንት ነው ማለት ነው? ሰሜሽን ኦፍ ዋይ አይ ስንት አለ? 1520 አለ። 1520 ሲካፈል ለ200 አይመጣም? 1520 ሲካፈል ለ200 ይሄው 7.6። ይሄ ምንድነው? ዋይ ሚን። በዚህ መልኩ ዋይ ሚንን ታገኛላችሁ። ዋት አባውት ኤክስ ሚን? ኤክስ ሚን ሰሜሽን ኦፍ ኤክስ አይ ኦቨር ኤን አይደለ? ስለዚህ ሰሜሽን ኦፍ ኤክስ አይ 740 ለዚህ ጋር 740 ሲካፈል ለ200 ሲሆን 3.7 which is ኤክስ ሚን ማለት ነው። ነገር ግን ቢሃት ያስፈልጋል። ቢሃት ማለት ሰሜሽን ኦፍ ኤክስ አይ ዋይ አይ እነኚህ ስሞል ማለት ነው። በስሞል ከገለጽ ነው ሰሜሽን ኦፍ ስሞል ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር ነው። ወይንም ደግሞ ይሄ ኤክስ አይን እና ዋይ አይን ተበታተናቸው ደግሞ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ማይነስ ኤክስ ሚን ታይምስ ዋይ ማይነስ ዋይ ሚን ይሆናል። ይሄ ስሞሎቹ ማለት ነው። ይሄኛው ደግሞ ካፒታሉ እንትን ስሞሏ ይቺ አሁንም ምን ትሆናለች? ሰሜሽን ኦፍ ኤክስ አይ ማይነስ ዋይ ሚን ዘሆል ስኩዌር፣ ይቺ ስኩዌር ስላላት ማለት ነው። ስለዚህ በዚህ መልኩ እንደሆነ ፕሩፍ አድርግ ያለው ሌሰኑ ላይ ሄዳችሁ ማየት ትችላላችሁ። ከዚያ ይሄ ደግሞ ከማጋኩ ነው። ይሄንን ዲስትሪቢዩት አድርጋችሁ ስታባዙት ማለት ነው። ይሄን አባስታችሁ ሰሜሽን ስሰሩ ሰሜሽን ኦፍ ዋይ አይ ኤክስ አይ ማይነስ ኤን ዋይ ሚን ኤክስ ሚን ይመጣልናል። ኤን ዋይ ሚን ኤክስ ሚን እንዴት መጣ? ይሄንን ኤክስ ማይነስ ኤክስ ሚን ሲባዛ ዋይ ማይነስ ዋይ ሚን ምን አድርጉት? ኤክስ ማይነስ ኤክስ ሲባዛ በዋይ
ኤክስ ሲባዛ በዋይ ሚን ኤክስ ሚን ሲባዛ በዋይ ኤክስ ሚን ሲባዛ በዋይ ሚን እያረጋችሁ አባስታችሁ ሰሜሽን ስከቱት ይሄ ፎርሙላ ይመጣላችኋል ማለት ነው። ኦቨር ይሄኛው ስንሰራው ስኩዌር ስናደርገውና ዲስትሪቢዩት አድርገን ስናበዛው እርስ በርሱ ማን ይመጣል? ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ኤን ኤክስ ሚን ስኩዌር እንዴት እንደሚመጣ እዛም አሳይቻለሁ ማለት ነው። ስለዚህ አሁን ይሄ ከሆነ ግን መረጃው ሙሉ በሙሉ አገኘን ማለት ነው። ወደዚህ ፎርሙላ ስንቀይረው ይሄው ተመልከቱ እዚህ ጋር ሰሜሽን ኦፍ ኤክስ አይ ዋይ አይ ካፒታል 5627 ኤን 200 ዋይ ሚን ይሄው ኤክስ ሚን ይሄው ስለዚህ አገኘው ማለት ነው ሙሉ። ስለዚህ ሰሜሽን ኦፍ ኤክስ አይ ስኩዌር አለኝ እዚህ ጋር 2751 ኤኑ 200 ኤክስ ሚን ስኩዌር ይሄው 3.7ን ዘሆል ስኩዌር ማድረግ ነው ማለት ነው። ሶሪ ኦኬ። ከዚያ እንደዛ ከሆነ ቢሃታችን ይሄው ተካን። ይሄንን ሰሜሽን ኦፍ ዋይ አይ ኤክስ አይ 5627 ሲቀነስ ኤን 200 ሲባዛ በ3.7 እና 7.6 ሚኑ ማለት ነው። ሶ ይሄንን አባስተን እንቀናንሳለን። ከዚያ የታችኛው ይሄው ተካው 2751 ለዚህ ደግሞ ኤን አለ 200 ኤክስ ሚን ደግሞ 3.7 ዘሆል ስኬር ማለት ነው። ከዚያ ይሄን ከ2657 ላይ ይሄንን አባስታችሁ ስታባዙት 5624 ይመጣል። 5627 ሲቀነስ 5624 3 አይደል የሚመጣው ኦቨር ይሄኛው ደግሞ ይሄኛው 2751 አለ 200ን በ3.7 ስኩዌር አድርጋችሁ ስታበዙት 2738 አለ። ስለዚህ ሁለቱን ስታቀናንሱት 13 ይመጣል። ስለዚህ 3 ኦቨር 13 ይመጣል ማለት ነው። ማን ነው? ቤታ ሀት። ስለዚህ ቤታ ሀት 3 ኦቨር 13 0.23። አሁን ልብ የምትሉልኝ ነገር ምንድነው? እዚህ ጋር ስሰራ ቢሃት እዚህ ኳሱ ሰሜሽን ኦፍ ስሞል ኤክስ አይ ዋይ አይ ኦቨር ስሞል ኤክስ አይ ስኩዌር ሰሜሽን አይደለ? ስለዚህ ስሞል ኤክስ አይ ዋይ አይ መጨረሻ ላይ ተቀናንሶ የመጣው ስንት ነው? 3 ነው። ታዲያ ይሄ 3 አይሆንም። ኦቨር ሰሜሽን ኦፍ ኤክስ አይ ስሞል ኤክስ አይ ስኩዌር ደግሞ ሰሜሽን ከታይ ያለው ማናት? 13 ናት አይደለ? 13 አትሆንም። ስለዚህ አሁን በኋላ ሰሜሽን ኦፍ ስሞል ኤክስ አይ ስኩዌርን ስጠቀም ከየት አመጣሃት እንዳትሉኝ 13 የመጣችው እዚች ጋር ካልኩሌት ካረኳት ነው ማለት ነው። ኦኬ 0.23 ለማንኛውም ቢሃት መጣ። ስለዚህ አልፋ ሀትን ማግኘት በጣም ቀላል ነው። ስንት ይሆናል ማለት ነው? ዋይ ሚን 7.6 ሲቀነስ ቢሃት 0.23 ሲባዛ በ3.7 ኤክስ ሚን ማለት ነው። ስለዚህ 7.6 ሲቀነስ 0.85 አንድ ይሆናል። ስለዚህ ስናቀናንሰው 6.75 ይመጣል። ስለዚህ አልፋ ሀታችን 6.75 መጣ። ኢንተርፕሬት አድርጉ። ኢንተርፕሬቴሽን ምንድን ነው? አልፋ የሚያመለክተን ኢንተርሰፕት ዛት ዊ ፕሪዲክት ዌን ኤክስ ኢዝ ኢኳልስ ቱ 0 ቢሆን ብለን ፕሪዲክት የምናደርገው ኢንተርሴፕት ነው። ስለዚህ ኢፍ ዊ ሜክ ኤክስ ኢዝ ኢኳልስ ቱ 0 our y value becomes 6.75 ይሆናል ብለን ኢንተርፕሬት እናደርጋለን ማለት ነው። what about ቢሳ interpretation 1 unit increase in x is associated with on average increase of about 0.23 units in y ማለት ነው። ስለዚህ x ላይ 1 ዩኒት ብንጨምር y ላይ በአቨሬጅ 0.23 ዩኒት ይጨምራል የሚለውን ኢንተርፕሬቴሽን ትይዛለች ቢ። ምክንያቱም ምን ስለሆነች? ስሎፕ ስለሆነች ማለት ነው። ስሎፕ ስለሆነች። ኦኬ ቢ ላይ ስንሄድ ፋይንድ ስታንዳርድ ኤረር ኦፍ ፓራሜትር ነው የሚለን። ስታንዳርድ ኤረር ኦፍ ፓራሜትርን ስንፈልግ ስታንዳርድ ኤረር ኦፍ አልፋ እና ስታንዳርድ ኤረር ኦፍ ቤታ ሀት ማለት ናቸው ፓራሜትሮቹ። ስለዚህ ስታንዳርድ ኤረር ኦፍ አልፋ ቫሪያንስ ኦፍ አልፋን ታውቃላችሁ። ቫሪያንስ ኦፍ አልፋ ፎርሙላው ምንድን ነው? ቫሪያንስ ኦፍ አልፋ ሀት እዚህ ኳልስቱ ሲግማ ሀት ስኩዌር ታይምስ 1 ኦቨር ኤን አይደለ ፕላስ ኤክስ ሚን ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር። ይሄንንም ፕሩፍ አድርጌ ሌሰን ላይ በደንብ አስረድቻለሁ፣ ሄዳችሁ ማለት ነው። ይሄ ካለ ቫሪያንስ ኦፍ አልፋ ከሆነ ስታንዳርድ ኤረር ኦፍ አልፋ አንደር ራዲካል፣ ይሄን አይደለ አንደር ራዲካል። ስለዚህ ምን ሆነ ማለት ነው? አንደር ራዲካል ሲግማ ስኩዌር 1 ኦቨር ኤን ፕላስ ኤክስ ሚን ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ሆነ ማለት ነው። ስታንዳርድ ኤረር ኦፍ ቤታ ሀት ደግሞ ሲግማ ሀት ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ቫሪያንሱ ሲሆን አንደር ራዲካል ይገባል ማለት ነው ስታንዳርድ ኤረሩ። ስለዚህ አሁን ምን ያስፈልገናል? የሌለን ነገር አለ። ሲግማ ሀት ስኩዌር የለችንም። እሷ ከሌለች መስራት አንችልም። ስለዚህ ሲግማ ሀት ስኩዌርን ማግኘት ያስፈልገናል። ሲግማ ሀት ስኩዌር ማለት ደግሞ ምን ማለት ነው? ሲግማ ሀት ስኩዌር ሰሜሽን ኦፍ ኢ አይ ስኩዌር ኦቨር ኤን ማይነስ 2። ይሄንንም እንዴት እንደመጣ አሳይቻለሁ። ስለዚህ ይሄ ፎርሙላ አለ። አሁን ደግሞ ሰሜሽን ኦፍ ሲግማ ሀት ሰሜሽን ኦፍ ሪሲጁዋል ሰም ኦፍ ስኩዌር ወይም ደግሞ ሰሜሽን ኦፍ ኢ አይ ስኩዌር ምን ማለት ነው? ሪሲጁዋል ሰም ኦፍ ስኩዌር። ስለዚህ ሪሲጁዋል ሰም ኦፍ ስኩዌር አሁንም ይሄም አልተሰጠንም። ስለዚህ ከየት እናገኛለን?
ሬሲጁዋል ሰም ኦፍ ስኩዌርን ማግኘት ይጠበቅብናል ማለት ነው። ማንን ለማግኘት? ይችን ለማግኘት። ስለዚህ ሬሲጁዋል ሰም ኦፍ ስኩዌር ኢዝ ኢኳልስ ቱ ቶታል ሰም ኦፍ ስኩዌር ማይነስ ኤክስፕሌንድ ሰም ኦፍ ስኩዌር። ይሄንን ታስታውሳላችሁ። ስለዚህ ቶታል ሰም ኦፍ ስኩዌር እና ኤክስፕሌንድ ሰም ኦፍ ስኩዌር ታዲያ ይገኛሉ ከዚህ ላይ? አዎ በደንብ ነው የሚገኙት። ምክንያቱም ቶታል ሰም ኦፍ ስኩዌር ማለት ምን ማለት ነው? ሰሜሽን ኦፍ ዋይ አይ ማይነስ ዋይ ሚን ዘ ሆል ስኩዌር። ያ ማለት ሰሜሽን ኦፍ ዋይ አይ ማይነስ ዋይ ሚን ካፒታሎቹ ሲቀነሱ ምንድን ነው? ስሞል አይደለ? ስሞል ዋይ አይ ስኩዌር። ይቺ አይደለች ሰሜሽን ኦፍ ቶታል ሰም ኦፍ ስኩዌር ወይም ደግሞ ቶታል ቫሪዬሽኑ ይሄ ነው። ስለዚህ ይሄ ከሆነ በዚህ መልኩ ሄደን እናገኘዋለን። ኤክስፕሌንድ ሰም ኦፍ ስኩዌርን ደግሞ ጉድነስ ኦፍ ፊት ወይም ደግሞ ኮኤፊሺየንት ኦፍ ዲተርሚኔሽን ላይ እንዳየ ነው። ይሄ ኢኤስኤስ ከማን ጋር እኩል ነው? ከቢ ሃት ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ጋር እኩል ነው አይደለ? ስለዚህ ይሄንንም እንዴት እንደመጣ ሳይቻለሁ ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ ኢኤስኤስ አሁን ሁሉም ፎርሙላ ሁሉም ኮንተንት ስላለ እዚቹን ጨርሳት። ኢኤስኤስ ኢኳልስ ቱ ሲግማ ሃት ማለት ነው 0.23 አምጥቻለሁ። ስለዚህ ዘ ፓወር ኦፍ 2 ማለት ነው አይደለ? ሶ ሰሜሽን ኦፍ ኤክስ አይ ስኩዌር ቅድም እጠቀማታለሁ ብያችኋለሁ 3/13 ይቺ 13 ሰሜሽን ኦፍ ኤክስ አይ ስኩዌር ናት ብያችኋለሁ። ስለዚህ 13 መጣች ማለት ነው። ሶ ይሄንን ስሰሩ 0.69 የማመጣ ኢኤስኤስ ማለት ነው። ኢኤስኤስ አሁን ቲኤስኤስን እንፈልግ። እንግዲህ ቲኤስኤስ ዋይ አይ ማይነስ ዋይ ሚን ዘ ሆል ስኩዌር ሆነ ማለት አንደር ሰሜሽን። ሶ ይሄንን ዲስትሪቢዩት ስናደርገው ዋይ አይ ማይነስ ዋይ ሚን ሲባዛ ዋይ አይ ማይነስ ዋይ ሚን ሁለት ያደለ። ኦኬ ከዚያ ይህንን ስናበዛው ዋይ አይ ስኩዌር ማይነስ 2 ዋይ ሚን ዋይ አይ ፕላስ ዋይ ሚን ስኩዌር ይመጣል። ይሄንን ስታበዙት ማለት ነው ዲስትሪቢዩት አድርጋችሁ። ስለዚህ ሰሜሽን ክተቱ። ሰሜሽን ኦፍ ዋይ አይ ስኩዌር የመጀመሪያው ይሄ ታዚያ ማይነስ 2 ዋይ ሚን ኮንስታንት ነው አይደለ? ኮንስታንት ስለሆነ ይወጣና ይቺ ሰሜሽን ኦፍ ዋይ አይ ትሆናለች ማለት ነው። ከዚያ ይቺ ኮንስታንት ነች። ሰሜሽን ኦፍ ዋይ ሚን ስኩዌር ፕላስ ማለት ነው ፕላስ ሰሜሽን ኦፍ ዋይ ሚን ስኩዌር ሰሜሽን ኦፍ ዋይ ሚን ስኩዌር ኤን ዋይ ሚን ስኩዌር ይመጣል። ምክንያቱም ኮንስታንት ስለሆነ እርስ በርሱ ማባዛት ነው። ስለዚህ ኤን ጊዜ ያበዛዋል ማለት ነው። ይችኛው ሀሳ ሰሜሽን ኦፍ ዋይ አይ ምን ትመጣለች? ሰሜሽን ኦፍ ዋይ አይ ሶሪ እዚህ ጋር ስኩዌር ሳይሆን ሰሜሽን ኦፍ ዋይ አይ ማለት ከኤን ዋይ ሚን ጋር እኩል ነው። ለምን? ዋይ ሚን ኢዝ ኢኳልስ ቱ ምንድን ነው? ሰሜሽን ኦፍ ዋይ አይ ኦቨር ኤን አይደለ? ክሪስክሮ ስታደርጉት አይመጣም። ስለዚህ ሰሜሽን ኦፍ ዋይ አይ ኢዝ ኢኳልስ ቱ ኤን ኤክስ ሚን ነው። ስለዚህ በሁለት ዋይ ሚን ሲባዛ ምን ይሆናል? 2ኤን ዋይ ሚን ስኩዌር አልሆነም ይሆናል ማለት ነው፣ ሲቀነስ እንዳለች። ስለዚህ ከዚህ ጋር ኤን ዋይ ሚን ስኩዌር አለ ፕላስ ነው ይሄ። ስለዚህ ኤን ዋይ ሚን ስኩዌር ሲቀነስ ቱ ኤን ዋይ ሚን ስኩዌር አንድ ማይነስ አቀርም። ስለዚህ አንድ ኤን ማይነስ ኤን ዋይ ሚን ስኩዌር ቀረ ማለት ነው። ኦኬ እዚህ ጋር አለ 2ኤን ዋይ ሚን ስኩዌር ይኸው እዚህ ጋር ማይነስ 2ኤን ዋይ ሚን ስኩዌር የዚህኛው ደግሞ ኤን ዋይ ሚን ስኩዌር። ስለዚህ ምን ይመጣልና መጨረሻ ላይ ሰሜሽን ኦፍ ዋይ አይ ስኩዌር ሲቀነስ ኤን ዋይ ሚን ስኩዌር መጣ ማለት ነው። ኤን ዋይ ሚን ስኩዌር መጣ። ሶ ቲኤስኤስ ኢዝ ኢኳልስ ቱ ሰሜሽን ኦፍ ዋይ አይ ስኩዌር ተሰጥቶናል ከላይ ጊቭኑን ከያዛችሁት ሰሜሽን ኦፍ ዋይ አይ ስኩዌር ስንት ነው? ካፒታሉ 11642 ኤኑ ስንት ነው? 200 ዋይ ሚን ስንት ነው? 7.6 ስኩዌር አይደል አድርጉ የሚለው ስኩዌር አደረኩ ማለት ነው። ከዚያ በኋላ ይሄ 11642 ሲቀነስ ይሄንን 200 7.6 ሲባዝ ስኩዌር አድርገን በ200 ስናበዛው 11552 ይመጣልናል። ሶ ስንት መጣ ማለት ነው? ቲኤስኤሱ ወይም ነው ቶታል ቫሪዬሽኑ 90 መጣ። ኦኬ ጉድ ቶታል ቫሪዬሽኑ 90 መጣ። ኢኤስኤሱ ደግሞ እዚህ ጋር ስንት መጥቷል? 0.69። ስለዚህ አርኤስኤስ which is equals to summation of residual sum of square ነው ብያችኋለሁ። which is equals to 90 ቲኤስኤስ ሲቀነስ ማን ይሆናል ማለት ነው? 0.69 ማለት ነው። 0.69 ስለዚህ residual sum of square ስንት መጣልን? ይሄው 0.69 ስንቀንስለት 89.31 ሆነ ማለት ነው። ስለዚህ አሁን ይሄን የፈለግነው ሲግማ ሃትን ለማግኘት ነው። ሲግማ ሃት ኢዝ ኢኳልስ ቱ 89.31 አርኤስኤስ ኦቨር ኤን ማይነስ 2 ኤን ማይነስ 2 ኤን ስንት ነው? 200 ሲቀነስ 2 198 ለምን ኤን ማይነስ 2 ነምበሩ ፓራሜትሩ 2 ስለሆነ ማለት ነው። ኦኬ ይሄ ሲካፈል ስንት ይሆናል? 0.45 ቫሪያንስ ወይም ደግሞ ሲግማ ሃታችን ትመጣለች። አሁን ከእንግዲህ ሁሉንም የሚያስፈልጉንን አግኝተናል። ስለዚህ ዝም ብለን ምንድነው መስራት ብቻ ነው የሚጠበቅብን ማለት ነው። ሶ ቫሪያንስ አገኘን። ስለዚህ ስታንዳርድ ኢረር ለመስራት ነው አይደል ቫሪያንስ ያስፈልገን። ኦኬ እንስራ።
ስታንዳርድ ኤረር ኦፍ አልፋ ሃት ኢዝ ኢኳልስ ቱ ሲግማ ሃት ስኩዌር ኦ ኢንቱ ኤን 1 ኦቨር ኤን ፕላስ ኤክስ ሚን ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አንደር ራዲካል ውስጥ 0.45 ሲግማ ሃት ስኩዌር ነው 1 ኦቨር 200 ፕላስ 3.7 ስኩዌር ኦቨር 13 ማለት ነው አይደለ? ሶ ኤክስ ሚን ነው 3.7 ስኩዌር ስለሚል ስኩዌር አረኩት ማለት ነው። ሰሜሽን ኦፍ ኤክስ አይ ስኩዌር ከየት መጣ ብያችኋለሁ። ይቻት እዚች ጋ ያለች ቫልዩ ከታይ ያለችዋን ስለምገልጽ 3 ኦቨር መጨረሻ ላይ 13 ስለመጣች 13 ሰሜሽን ኦፍ ኤክስ አይ ስኩዌር ናት ብያችኋለሁ። ኦኬ ስለዚህ በዛ መልኩ መጨረሻ ላይ 0.45 ሲባዛ ይሄ 1 ሲካፈል ለ200 0.005 ሲደመር ይሄንን ሲጨርሱት 1.053 ይመጣል። ከዚያ ይሄ ይመጣና አንደር ራዲካል ከራዲካል ውስጥ ሲወጣ ስታንዳርድ ኤረር ኦፍ አልፋ ሃት 0.69 ይሆናል ማለት ነው። 0.69 ይሆናል። ኦኬ ስታንዳርድ ኤረር ኦፍ ቤታ ሃት ደግሞ ስታንዳርድ ኤረር ኦፍ ቤታ ሃት ምንድነው የምናገኘው? ቫሪያንስ ኦፍ አንደር ራዲካል ቫሪያንስ ኦፍ ቤታ ሃት አይደለ? ስለዚህ አንደር ራዲካል ኦፍ ሲግማ ሃት ስኩዌር ይሄው እዚህ ጋር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ቫሪያንሱ ማለት ነው። ከዚያ አንደር ራዲካል ሲገባ ስታንዳርድ ኤረር ስለሚሆን ስለዚህ ሲግማ ሃት ስኩዌር ስንት አገኘን? 0.45 ኦቨር ኤክስ አይ ስኩዌር አልደግመውም 13። ስለዚህ ስናካፍለው ስንት መጣ? 0.0346 ራዲካል ውስጥ ከራዲካል ሲወጣ 0.186 ሆነ ማለት ነው። የስታንዳርድ ኤረር ኦፍ ቢ ሃት። ከዚያ ቀጣዩ ስራችን ኮቫሪያንስ ኦፍ አልፋ ሃት እና ቤታ ሃትን መፈለግ ነው። ኦኬ ኮቫሪያንስ ኦፍ አልፋ ሃት እና ቤታ ሃት ደግሞ አሁንም ፕሩፉን ጭምር ሰርቼላችኋለሁ ሌሰን ላይ። ፎርሙላው የአልፋ ሃት እና የቤታ ሃት ኮቫሪያንስ ማይነስ ኤክስ ሚን ታይምስ ሲግማ ሃት ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው። ስለዚህ ኤክስ ሚኑ ስንት ነው? ማይነስ 3.7 ሲባዛ ሲግማ ሃት ውስጥ 0.45 ኦቨር ሰሜሽን ኦፍ ኤክስ አይስ 13 ማለት ነው። ይቺን ጨርሳችሁ ስትሰሯት ስንት ትመጣለች? ኔጌቲቭ 0.128 ይመጣል ኮቫሪያንሱ ማለት ነው። ኮቫሪያንሱ ኦፍ ቢ ሃት ኤንድ አልፋ ሃት። ከዚያ ኮንፊደንስ ኢንተርቫል ነው 95% ኮንፊደንስ ኢንተርቫል ኮንስትራክት አድርጉ ይለናል። ስለዚህ ኮንፊደንስ ኢንተርቫል ፎር አልፋ ኢዝ ኢኳልስ ቱ አልፋ ሃት ፕላስ ኦር ማይነስ ቲ አት ቲ 5% ስለሆነች ይቺ 95% ኮንፊደንስ ኢንተርቫል ሆነ ማለት 5%ቱ ምንድነው ማለት ነው? ሌቭል ኦፍ ሲግኒፊካንስ። ሌቭል ኦፍ ሲግኒፊካንስ ማለት ነው አልፋ which is ስተት ልንሰራ የምንችልባት ፕሮባቢሊቲ ማለት ነው። ስለዚህ 5% እሷ ከሆነች 5% ማለት ደግሞ 0.05 ነው። ስለዚህ ኮንፊደንስ ኢንተርቫል ደግሞ ቦት ሳይድስ ስለሆነ የሚታየው ሲካፈል ለሁለት ስንት ይሆናል? 0.025 ይሆናል። ስለዚህ የአልፋ ቲ 0.025 የአልፋ ኦቨርቱ ዊዝ ኤን ማይነስ 2 ዲግሪ ኦፍ ፍሪደም ወይም ደግሞ 200 ሲቀነስ 2 198 ዲግሪ ኦፍ ፍሪደም ሲባዛ እዚህ ጋር ሲባዛ ነው ያለው። ከዚያ ስታንዳርድ ኤረር ኦፍ አልፋ ሃት አይደለ? በአልፋ ላይ ፕላስ ኦር ማይነስ የምናደርገው ምን ለማግኘት? ትሩ ፖፑሌሽን ፓራሜትር ወይም ደግሞ ትሩ ፖፑሌሽን ፓራሜትር አልፋን ኮንፊደንስ ኢንተርቫል ለማግኘት ማለት ነው። ስለዚህ አልፋ ሃት 6.75 ፕላስ ኦር ማይነስ 1.96 ኬ መጣ። ኦኬ እሱ ብላችሁ ለምትጠይቁ ሩል ኦፍ ተምብ ብላችሁ ማየት ትችላላችሁ። ሩል ኦፍ ተምብ ሴይስ ዛት ኢፍ ኤን ኢዝ ግሬተር ዛን 100 ኦር ኤን ጎስ ቱ ወደ ኢንፊኒቲ ከመቶ በላይ ከሆነ ወደ ኢንፊኒቲ ሄደ ነው የሚለው ቴብሉ ላይ ማለት ነው። ሶ ወደ ኢንፊኒቲ ሲሄድ ቴብል ቫልዩዋችን ሊሆን የሚችለው አት 5 ሌቭል ኦፍ ሲግኒፊካንስ አት 5 ሌቭል ኦፍ ሲግኒፊካንስ 1.96 ነው የሚል ሩል ኦፍ ተምብ አለ። ሶ ሩል ኦፍ ተምብን በመጠቀም ካልሰራችሁ እዚህ ጋር አልተሰጣችሁም ማለት ነው። ስለዚህ ቴብል ደግሞ ስልክ ማውጣት አይችሉም። ሶ ሩል ኦፍ ተምብ የሚለውን መስማት ግድ ነው ማለት ነው። ስለዚህ 1.96 ከመጣች የዚች ዋጋ 1.96 ነች። በሩል ኦፍ ተምብ ምክንያት ኦኬ። ሲባዛ ስታንዳርድ ኤረር ኦፍ አልፋ 0.69 አምጥቻለሁ። ስለዚህ አባዛ ነው 6.75 ላይ ሁለቱን አባስታችሁ ሲደምሩ 1.3524 ይመጣል የሁለቱ ብዜት። ስለዚህ 6.75 ላይ ስቀንሱት 5.398 ሲደምሩት ደግሞ 8.1። ስለዚህ ኮንፊደንስ ኢንተርቫል ፎር ትሩ ፖፑሌሽን ፓራሜትር አልፋ በዚህ መካከል ነው የሚገኘው፣ ሁለቱም ፖዚቲቭ ነው። ኦኬ ኮንፊደንስ ኢንተርቫል ፎር ቤታ ሃትሳ
ለቤታ ደግሞ እቺ ሀሳብ ቤታ ማለት ነው ትሩ ፖፑሌሽኖቹ ናቸው ኮንፊደንስ ኢንተርቫል የሚሰራላቸው። ቤታ ሀት ፕላስ ኦር ማይነስ አሁንም 1.96 ምክንያቱም እዚህ ጋር የተጠቀምናት ማለት ነው ሩል ኦፍ ተምብ ሲባዛ ስታንዳርድ ኤረር ኦፍ ቤታ ማለት ነው። ስታንዳርድ ኤረር ኦፍ ቤታ ስንት አምጥተናል? 0.186 ማለት ነው። ስለዚህ ቤታ ሀት ደግሞ ስንት ነው? 0.23 ማለት ነው። ስለዚህ 0.23 ፕላስ ኦር ማይነስ 1.96 ሲባዛ በ0.186 0.3645 ይመጣልናል። ስለዚህ 0.23 ላይ አንዴ ስቀንሱ አንዴ ስታበዙ የመጀመሪያው ስቀንሱት ኔጌቲቭ ይመጣል። ኔጌቲቭ 0.13456 and if you plus 0.59456 ይመጣል። ስለዚህ ኮንፊደንስ ኢንተርቫል ፎር ቢ ወይም ደግሞ ቤታ ይሄን ይመስላል ማለት ነው። ኢ ላይ የሚለን ምንድነው? ቴስት ነው። ቴስት ስናረግ ኢ ምንድነው የሚለን? ኤክስ ኢዝ ኖ ሲግኒፊካንስ ወይም ደግሞ ኖ ኢፌክት ኦን ዋይ ብሎ ሰጥቶናል አይደለ? በደንብ ፎከስ አድርጉባ ብያችሁ ነበር። ስለዚህ ስንነሳ ቢ ይሄኛውን የተጠየቅነው እኔ ሁለቱንም ነው የሰራችላችሁ። ስለዚህ ኤች ኖት ኮማ ቢ ዚኳልስቱ ቤታ ዚኳልስቱ 0 ይሆናል ብሎ ክሌም ሰጠን። ኦልተርኔቲቫችን እኛ ከዜሮ እንዲለይ ነው። ምክንያቱም እኛ ካልኩሌት አድርገን ያመጣ ነው 0.23 ነው። ስለዚህ ያ ነገር ክሌም አደረገብን። 0 ሊሆን ይችላል፣ ምንም አይነት ኢፌክት ላይኖረው ይችላል ዋይ ላይ ኤክስ ብሎናል። ስለዚህ ያንን ቼክ የምናደርገው በማን ነው? ቼክ አድርጉት ያለን በኮንፊደንስ ኢንተርቫል ማለት ነው። ኮንፊደንስ ኢንተርቫል በአልፋ ቼክ ስናደርግ አልፋን ቼክ ስናደርግ አልፋ ዚኳልስቱ 0 ነው ይለናል። የኮንፊደንስ ኢንተርቫል ኦፍ አልፋ ስንት ነው? በ5 እና በ8 መካከል ነው የሚገኘው። ስለዚህ ይሄንን ኤች ኖቱን አክሴፕት ለማድረግ ይሄ ኤች ኖት አልፋ ዚኳልስቱ 0 የሚለው በኢንተርቫል ውስጥ መገኘት አለባት። ቁጥሯ 0 በዚህ ውስጥ ትገኛለች? አትገኝም። ስለዚህ ምን እናደርጋለን? ሪጀክት ዘ ነል ሃይፖቴሲስ እናደርጋለን። ምክንያቱም ዱ ኖት ኮንቴን ዘ ኢንተርቫል ዳዝንት ኮንቴን 0 ማለት ነው። ኦኬ የቢሳ ቢ 0 የቢ ኢንተርቫል ይሄው እዚህ ጋር ነው። የቢ ኢንተርቫል ኔጌቲቭ 0.13456 ኮማ 0.59456 ማለት ነው። ስለዚህ 0 በዚህ መካከል አትገኝም እንዴ? ግጥም አድርጋ ትገኛለች። ስለዚህ ምን ይሆናል ማለት ነው? አክሴፕት ዘ ነል ሃይፖቴሲስ ቢኮዝ ዘ ኢንተርቫል ኮንቴንስ ዘ ክሌም ኦር ቤታ ዚኳልስ ቱ 0ን ስለሚይዝ ማለት ነው። ኦኬ ይሄ ከሆነ ቴስቱ ይሄ ከሆነ ኤፍ ላይ አር ስኩዌር እና አጀስትድ አር ስኩዌርን ፈልጉ ነው የሚለን። ኦኬ አር ስኩዌርን ለመፈለግ ኢኤስኤስ ኦቨር ቲኤስኤስ ነው በቀላሉ። ስለዚህ ኢኤስኤስ የት አግኝተናል መሰላችሁ? ኢኤስኤስ ይሄው እዚህ ጋር 0.69 አግኝተናል። ቲኤስኤስ 9 አግኝተናል። ስለዚህ 0.69 ሲካፈል ለ90 0.0076 ይመጣልናል። ያ ማለት ወደ ፐርሰንት ስንቀይረው 0.76% ኢቭን 1% በታች ማለት ነው። አጀስትድ አር ስኩዌር ደግሞ ፎርሙላው ይኸውላችሁ 1 ማይነስ ኢንቱ 1 ማይነስ አር ስኩዌር ታይምስ ኤን ማይነስ 1 ኦቨር ኤን ማይነስ ኬ ነው ፎርሙላው። ስለዚህ ይሄንን መስራት ነው። አር ስኩዌር አለን፣ ኤን አለን፣ ኬ አለን፣ ኤን አለን። ስለዚህ ቀጥታ አስገብታችሁ መስራት ነው። አንድ ሲቀነስ አር ስኩዌር ስንት መጣ? 0.0076 ኢንቱ ኤን ስንት ነው? 200 200 ሲቀነስ 1 199። ፓራሜትራችን ስንት ና? ኬ 2 አልፋና ቤታ ማለት ነው። ኤኑ ስንት ነው? 200 200 ሲቀነስ 2 198። ሁሉንም ስትሰሩት እዚህ ጋር አንድ ሲቀነስ ይሄ አጠቃላይ ስትሰሯት እኔ ለፍጥነት ብዬ ነው 0.997 ይመጣል። ስለዚህ ስቀንሱት አጀስትድ አር ስኩዌሩ 0.003 ይመጣል ወይም ደግሞ 0.3% ማለት ነው። 0.3%. ሶ አር ስኩዌርን በመጠቀማችን ምክንያት ኢንተርፕሬት አድርጉ። በመጠቀማችን ምክንያት የመጣ ወይም ደግሞ ያጋጠመን ፕሮብለም እና እንዲሁም ደግሞ አሮችን ኢንተርፕሬት አድርጉ ብሎናል። ስለዚህ አር ኢዝ ኢኳልስ ቱ 0.76% የሚያሳየን ምንድን ነው? ፍሮም ዘ ቶታል ቫሪዬሽንስ ኦፍ ኢን ዋይ ላይ ከተከሰተው ቶታል ቫሪዬሽን 0.76% ኢዝ ኤክስፕሌንድ ባይ ዘ ሞዴል ኦር ኤክስፕሌንድ ባይ ኢንዲፐንደንት ቫሪያብል በት አዘር ስንት ፐርሰንት ነው የሚቀረው? 99.64 አይደለ? 99.64% ግን ኤክስፕሌንድ ባይ አዘር ፋክተርስ ማለት ነው። ስለዚህ ሞዴሉ ኤክስፕሌን ያደረገው ቫሪዬሽኑን 0.76% ብቻ ነው። ዚስ ሚንስ the model explains even less than 1% variation in y ማለት ነው።
ኦኬ ፕሮብለሞቹ ምንድናቸው? አር ስኩዌርን በመጠቃችን ምክንያት አያችሁ ኤኑ በጣም 200 ማለት በጣም ትልቅ ነው። ነገር ግን ምንም አር ስኩዌሩ ትክክለኛ ዲተርሚኔሽን ሊሰጥ አልቻለም። ስለዚህ ኢት ኦልዌይስ ኢንክሪዝ ዌን ዩ አድ ሞር ቫሪያብልስ ኢቭን ኢሪሌቫንት ዋን። ስለዚህ አድ ያደረግናቸው ቫሪያብሎች ሙሉ ኢሪሌቫንት ሊሆኑ ይችላሉ። ኢሪሌቫንት ቢሆንም እንኳን አር ስኩዌር ኢንክሪዝ ያደርጋል ነው። ኢት ዳዝንት ኢንዲኬት ኮዛሊቲ። አር ስኩዌር ምን አያሳይም? ኮዛሊቲን አያሳይም። ኤ ሃይ አር ስኩዌር ዳዝ ኖት ጋራንቲ ፎር ዘ ሞዴል ኢዝ ኮሬክት። ሞዴሉ ኮሬክት ለማለት አር ስኩዌር ብቻ ዋስትና ሊሆነው አይችልም ማለት ነው። ሊሆነው አይችልም። ኦኬ ሌላው የመጨረሻው ጥያቄ ለዚህኛው ጥያቄ የመጨረሻ ጥያቄ የሚሆነው ጂ ወይም ደግሞ 95% ኮንፊደንስ ኢንተርቫል ፎር ሚን ኤንድ ኢንዲቪጁዋል ፕሪዲክሽን ስሩ ብሎ ነው የሚጨርሰው። ሶ ይህ 95% ኮንፊደንስ ኢንተርቫል ለመስራት ፕሪዲክሽናችንን መጀመሪያ መግለጽ አለብን። ዌን ኤክስኤፋችን የተሰጠን 10 ነው ወይም ደግሞ ፊቸር ቫልዩ ኦፍ ኤክሳችን 10 ነው። ሶ ፊቸር ቫልዩ ኦፍ ኤክሳችን 10 ከሆነ ፊቸር ቫልዩ ኦፍ ዋያችን ኤክስፔክት የምናደርገው ማን ነው? አልፋ ሃት ፕላስ ቤታ ሃት ታይምስ ኤክስኤፍ ማለት ነው። ስለዚህ አልፋ ሃት አለን 6.75 ቤታ ሃት አለን 0.23 ያሰላ ናቸው። ኤክስኤፍ ደግሞ አሁን ተሰጠን 10። ስለዚህ እነሱን ስናበዛ ምን እናገኛለን? መጨረሻ ላይ 6.75 0.23 ሲባዛ በ10 2.3 ሲደመር ማለት ነው። ስለዚህ ፊውቸር ቫልዩ ኦፍ ዋይ ኤክስፔክትድ ፊውቸር ቫልዩ ኦፍ ዋያችን ፕሪዲክት የምናደርገው 9.05 መጣ። ስለዚህ ለሚንና ለኢንዲቪዥዋል ለሚንና ለኢንዲቪዥዋል ስታንዳርድ ኢረሩ ስለሚለያይ ኢንተርቫሉም ይለያያል። ስለዚህ ለማየት ያህል ስታንዳርድ ኢረር ኦፍ ፎር ሚን ሲግማ ሃት 1/n ፕላስ ኤክስ ሚን ማይነስ ኤክስ ኤፍ ዘ ሆል ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው አንደር ራዲካል ውስጥ ለሚን ማለት ነው ሚን ፕሪዲክሽን። ኦኬ ለኢንዲቪዥዋል ደግሞ እዚህ ጋር እንደምታዩት ሲግማ ሃት ስኩዌር 1 ፕላስ 1/n ፕላስ ኤክስ ኤፍ ኤክስ ሚን ማይነስ ኤክስ ኤፍ ዘ ሆል ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር። ማነት የተለየችው እዚህ ጋር ሚን ላይ ማን የለችም? ዋን የለችም። ስለዚህ አንድ ይጨምራል እዚህ ጋር ማለት ነው። ሶ ይሄ ልዩነት አለው። ኦኬ ስለዚህ አሁን ቀጥታ ለሚን እንስራ። ለሚን ስንሰራ ምን እናደርጋለን? አንደር ራዲካል ሲግማ ሃታችን 0.45 አንጥተናል። 1/n አንድ ሲካፈል ለ200 0.005 አለ ፕላስ ኤክስ ሚን ማይነስ ኤክስ ኤፍ ደግሞ 3.7 ኤክስ ሚን አለን ሲቀነስ ኤክስ ኤፍ ስንታችን ነው? 10 ማለት ነው። ዘ ሆል ስኩዌር እናደርጋለን ኦቨር 13። ስለዚህ መጨረሻ ላይ ሲሰሩ 0.45 ሲባዛ ይችን ውስጧን ጨርሷት እናንተ 3.058 ይመጣል። ስለዚህ ሁለቱን ስናባዛው ደግሞ ስንት ይመጣል? 1.3761 ይመጣል። አንደር ራዲካል ከራዲካል ሲወጣ 1.173 ይመጣል ማለት ነው። ስለዚህ ኮንፊደንስ ኢንተርቫል ወይም ደግሞ ኮንፊደንስ ፕሪዲክሽን ኢንተርቫል ፎር ሚናችን ሊሆን የሚችለው ምንድነው ማለት ነው? ዋይ ኤፍ የመጣ ነው ፕሪዲክት ያደረግነው ፊቸር ቫልዩ ፕላስ ኦር ማይነስ የቲ አልፋ ኦቨር 2 ዊዝ ኤን ማይነስ 2 ዲግሪ ኦፍ ፍሪደም ወይም ደግሞ ኤን ማይነስ ኬ ዲግሪ ኦፍ ፍሪደም ሲባዛ ስታንዳርድ ኢረር ኦፍ ዋይ ሃት ፊቸር ቫልዩ የሚኑ ማለት ነው። የሚኑ ስታንዳርድ ኢረር አሁን የሰራናል። ስለዚህ በዚህ መልኩ ይሄኛው ደግሞ ቲ ምን ብያችኋለሁ? ሩል ኦፍ ተምብ አይደለ? 1.9 ዘስቴም ነው ከዛኛው ጋር። ስለዚህ ዋይ ኤፋችን ስንት አምጥተናል? 9.05 ፊቸር ቫልዩ ፕሪዲክት ያደረግናት። ስለዚህ ሲደመር ፕላስ ኦር ማይነስ 1.96 ሲባዛ በ1.173 ማለት ነው። ይሄ ጋር ያመጣ ነው። ሶ ሁለቱን ስታባዙት 2.23 ይመጣል። 9.05 ላይ ስቀነሱት 6.82 እና ስደምሩት ደግሞ 11.28 ይመጣል። ስለዚህ ኢንተርቫላችን ለሚናችን ይሄ ይሆናል ማለት ነው። ይሄ ይሆናል። ኦኬ ሌላው ኢንዲቪዥዋል ስንሰራ ደግሞ ምንም ልዩነት የለውም። ያው አንድ ብቻ እዚህ ጋር ስለሚጨምር ነው። ከዚያ በኋላ አንድን እዚህ ጋር ሲጨምሯት እዚህ ጋር ደምሯት ከዚያ ይሄ እንዳለ ነው፣ ይሄም እንዳለ ነው። 3.053 እና 0.005 ማለት ነው። 3 ሲደምሩት 4.058 ይመጣል። ኦኬ ከዚያ በኋላ ሲባዛ በ0.45 ስታደርጉት 1.8
261 ይመጣል። ሶ ከራዲካል ስታወጡት 1.35 ይመጣል ማለት ነው። 1.35 ይመጣል። ኦኬ ስለዚህ ኢንተርቫላችንን ስንሰራ 9.05 ልክ እዚህ ጋር እንዳለው ማለት ነው። ዋይ ኤፋችን ፕላስ ኦር ማይነስ 1.96 ቴብል ቫሉያችን ግን እዚህ ጋር የምንጠቀማት ይሄኛውን ሳይሆን ምኑን ነው ማለት ነው። የኢንዲቪዥዋሏን ስታንዳርድ ኤረር ነው 1.35። ስለዚህ ይሄንን ስታባዙት 2.646 ይመጣል። 9.05 ላይ ፕላስ ኦር ማይነስ ስታደርጉት ስቀንሱት 6.404 ይመጣልናል። ሲጀምሩት ደግሞ 11.696 ይመጣል። ሶ ከሁለቱ አሁን ሞር ፕሪሳይስ የሆነው ማን ነው ብሎ ጠይቆናል አይደለ? ስለዚህ እዚህ ጋር ሁለቱን ኮምፔር አድርጉት ኢንተርቫሉን። ማንኛው ሰፊ ነው? ይሄ 6.8 ነው መነሻው፣ ይሄ 6.4 ነው። ወደ ታይ ወርዷል ኢንዲቪዥዋሉ። መድረሻው ግን ይሄ 11.2 ነው፣ ይሄኛው 11.6 ነው። ይሄ ወደ ላይ ወጥቷል። ስለዚህ ማንኛው ሰፊ ነው? ዋይደር ነው ይሄኛው ኢንዲቪዥዋሉ። ስለዚህ ሞር ፕሪሳይሱ ማን ነው? ሚኑ ነው ማለት ነው። ይሄኛው ሞር ፕሪሳይስ ነው። ሞር ፕሪሳይስ ለምንድን ነው ሞር ፕሪሳይስ የሆነው? ቢኮዝ ዋይደርስ እንትን ምን ስለሆነ ናሮወር ኢንተርቫል ስላለው ናሮ ኢንተርቫል ስላለው ብላችሁ ምክንያቱም መግለጽ ትችላላችሁ። ሶ ዚስ ኢዝ ሞር ፕሪሳይስ በት ለስ ኮንፊደንስ። ኮንፊደንሱ ግን ለስ ነው፣ ምክንያቱም ኮንፊደንስ ኢንተርቫሉ በጠበበ ቁጥር ኮንፊደንስ ሌቭላችን እየቀነሰ ነው የሚመጣው። ይሄኛው ግን ሰፊ ኮንፊደንስ ነው ያለው፣ ስለዚህ ሞር ኮንፊደንስ አለው፣ ለስ ፕሪሳይስ አለው ማለት ነው ኢንዲቪዥዋሉ ላይ። ሶ በዚህ መልኩ የአዲስ አበባ ዩኒቨርሲቲ ጥያቄ ይሄን ይመስላል። እርግጠኛ ነኝ እንደምትጠቀሙበት ተጠቅማችሁበታልም። ሶ ስላዳመጣችሁኝ እዚህ ድረስ በጣም አድርጌ አመሰግናለሁ። ለጓደኞቻችሁ ሼር አድርጉ ፕሊስ። እንዲሁም ደግሞ ቴሌግራም ቻናል ዲስክሪፕሽን ላይ ያለላችሁ እየገባችሁ የተለያዩ ዩኒቨርሲቲ ተማሪዎች ሲጠራቀሙ ብዙ አይዲያዎችን ልታገኙ ትችላላችሁ። ማቴሪያሎችን የምልካለሁ ያለኝን ማለት ነው። ሶ እዛ ላይ የምትፈልጉትን ነገር ጠይቁኝ፣ ዲስክሪፕሽን ላይ ያለ። ሰላም ሁኑ። ሰብስክራይብ አድርጉ።